ሰላም ሰላም እንዴት ናችሁ? ውድ የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ። ዛሬ ይዤላችሁ የመጣሁት አማርኛ ቃላት ምስረታ ነው ማለት ነው። አማርኛ ቃላት ምስረታ ሁለተኛ ድምጾች ቃላትን እየመሰረቱ የማሳያችሁ ይሆናል። በመጀመሪያ ግን ለቻናላችን ቤተሰብ የሆናችሁ ቪዲዮ ላይክ እና ሼር አድርጋችሁ ጀምሩ። እንዲሁም ለቻናላችን አዲስ የሆናችሁ ደግሞ ቻናሉን ሰብስክራይብ በማድረግ ቤተሰብ ሁኑ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ዛሬም እንደተለመደው የተለያዩ ቃላቶችን ይዤላችሁ መጥቻለሁ ማለት ነው። ሁለተኛ ድምጾችን ተጠቅሜ የተለያዩ ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ የምናይ ይሆናል ማለት ነው። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ቪዲዮን እየቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ ይቆዩ። አሁን ፊደላቶችን በመጀመሪያ አነብላችሁና እዛ ደግሞ በእያንዳንዳቸው የመሰረቷቸው ቃላቶችን አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እንዲሁም ደግሞ ቪዲዮን እያቆማችሁ እየጻፋችሁ እስከ መጨረሻው አብራችሁ የተከታተሉ። አሁን ቀጥታ ወደ ቪዲዮ እንሂድ። ኦኬ ይቺ ማነች ማለት ነው? ይቺ ፊደል ማነች? ከየቤት ሁለተኛዋ ፊደል ዩ፣ ዱ፣ ጁ፣ ጉ። በእያንዳንዳቸው ደግሞ አምስት ቃላቶችን ይዤላችሁ መጥቻለሁ። እነዚህን ቃላቶች አብረን በጋራ እያነበብን እንሄዳለን። ኦኬ በመጀመሪያ በዩ የመሰረቷቸው ቃላቶችን ልናንብብላችሁ። በመጀመሪያው ከዚህ ላይ በዩ የመሰረቱ ቃል ምን ማለት ነው? ዩ፣ ሱ፣ ፍ ዩሱፍ ይላል። ዩሱፍ የሚለውን ስናይ ዩ ማለት ከየቤተሰብ ሁለተኛ ፊደል ነው። ሱ ደግሞ ከሰ ቤተሰብ ሁለተኛ ፊደል ነው። ፍ ከፈ ቤተሰብ ስድስተኛ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዩሱፍ ዩሱፍ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ለምን ይላል? ዩሮ ዩሮ ይላል። ዩሮ የሚለውን ስናይ ዩ ማለት ከየቤተሰብ ሁለተኛ ፊደል ነው። ሮ ደግሞ ከቤተሰብ የመጨረሻ ፊደል ነው። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዩሮ ዩሮ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዩኒፎርም ዩኒፎርም ይላል። ዩኒፎርም የሚለውን ስናይ ዩ ማለት ከየቤተሰብ ሁለተኛ ፊደል ነው። እኔ ደግሞ ከቤተሰብ ሶስተኛ ፊደል፣ ፎ ከፈ ቤተሰብ የመጨረሻ ፊደል፣ ር ደግሞ ከቤተሰብ ስድስተኛ ፊደል፣ ምን በተመሳሳይ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዩኒፎርም ዩኒፎርም የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዩራኒየም ይላል። ዩራኒየም የሚለውን ስናይ ዩ ማለት ከየቤተሰብ ሁለተኛ ፊደል ነው። ራ ደግሞ ከቤተሰብ አራተኛ ፊደል፣ ኒ ከቤተሰብ ሶስተኛ ፊደል፣ የ ከቤተሰብ የመጀመሪያ ፊደል፣ ም ደግሞ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዩራኒየም የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ያነበብኩላችሁ በዩ የመሰረቷቸው ቃላቶችን ነው። ቀጣይ ደግሞ በዱ የመሰረቷቸው ቃላቶችን አብረን እናነባለን። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ዱቄት ዱቄት ይላል። ዱቄት የሚለውን ስናይ ዱ ማለት ከቤተሰብ ሁለተኛ ፊደል ነው። ቄ ደግሞ ከቤተሰብ አምስተኛ ፊደል፣ ት ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዱቄት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዱባይ ይላል። ዱባይ የሚለውን ስናይ ዱ ማለት ከቤተሰብ ሁለተኛ ፊደል ነው። ባ ከቤተሰብ አራተኛ ፊደል፣ ይ ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዱባይ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ዱላ ይላል። ዱላ የሚለውን ስናይ ዱ ማለት ከቤተሰብ ሁለተኛ ፊደል ነው። ላ ከቤተሰብ አራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዱላ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ዱባለ ይላል። ዱባለ የሚለውን ስናይ ዱ ማለት ከቤተሰብ ሁለተኛ ፊደል ነው። ባ ከቤተሰብ አራተኛ ፊደል፣ ለ ከቤተሰብ የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ዱባለ የሚለውን ቃል ማግኘት እንችላለን። ኦኬ አሁን ደግሞ ያነበብኩላችሁ በዱ የመሰረቷቸው ቃላቶችን ነው። ቀጣይ ደግሞ በጁ የመሰረቷቸው ቃላቶችን አብረን እናነባለን። የመጀመሪያው ቃል ከዚህ ላይ ምን ይላል? ጁስ ይላል። ጁስ የሚለውን ስናይ ጁ ማለት ከጀ ቤተሰብ ሁለተኛ ፊደል ነው። ስ ደግሞ ከሰ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው ደርድረን ስናነባቸው ጁስ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጁፒተር ይላል። ጁፒተር የሚለውን ስናይ ጁ ማለት ከጀ ቤተሰብ ሁለተኛ ፊደል ነው። ፒ ደግሞ ከቤተሰብ ሶስተኛ ፊደል፣ ተ ከቤተሰብ የመጀመሪያ ፊደል፣ ር ከቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ደርድረን ስናነባቸው ጁፒተር የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል?
ጁምአ ጁምአ ይላል። ጁምአ የሚለውን ስናይ ጁ ማለት ከጀ ቤተሰብ ሁለተኛ ፊደል ነው። ም ደግሞ ከቤተሰብ ስድስተኛ ፊደል፣ አ ከአ ቤተሰብ የመጀመሪያ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ረደን ስናነባቸው ጁምአ ጁምአ የሚለውን ቃል ማግኘት እንችላለን። ቀጣይ ደግሞ ከዚህ ላይ ምን ይላል? ጁባ ጁባ ይላል። ጁባ የሚለውን ስናይ ጁ ማለት ከጀ ቤተሰብ ሁለተኛ ፊደል ነው። ባ ደግሞ ከቤተሰብ በአራተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ረደን ስናነባቸው ጁባ ጁባ የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ አሁን ያነበብኩላችሁ ደግሞ በጁ የመሰረታቸው ቃላቶችን ነው። ቀጣይ በጉ የመሰረታቸው ቃላቶችን ደግሞ አብረን እናነባለን ማለት ነው። ኦኬ የመጀመሪያው ቃል ከዚህ ላይ ምን ይላል? ጉዳይ ጉዳይ ይላል። ጉዳይ የሚለውን ስናይ ጉ ማለት ከገ ቤተሰብ ሁለተኛ ፊደል ነው። ዳ ደግሞ ከደ ቤተሰብ አራተኛ ፊደል፣ ይ ከየቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ረደን ስናነባቸው ጉዳይ ጉዳይ የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጉዳት ጉዳት ይላል። ጉዳት የሚለውን ስናይ ጉ ማለት ከገ ቤተሰብ ሁለተኛ ፊደል ነው። ዳ ከደ ቤተሰብ አራተኛ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ረደን ስናነባቸው ጉዳት ጉዳት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጉብኝት ጉብኝት ይላል። ጉብኝት የሚለውን ስናይ ጉ ማለት ከገ ቤተሰብ ሁለተኛ ፊደል ነው። ብ ደግሞ ከቤተሰብ ስድስተኛ ፊደል፣ ኝ ከኘ ቤተሰብ ስድስተኛ ፊደል፣ ት ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ረደን ስናነባቸው ጉብኝት ጉብኝት የሚለውን ቃል ማግኘት እንችላለን። ቀጣይ ከዚህ ላይ ምን ይላል? ጉድለት ጉድለት ይላል። ጉድለት የሚለውን ስናይ ጉ ማለት ከገ ቤተሰብ ሁለተኛ ፊደል ነው። ድ ከደ ቤተሰብ ስድስተኛ ፊደል፣ ለ ከለ ቤተሰብ የመጀመሪያ ፊደል፣ ት ደግሞ ከተ ቤተሰብ ስድስተኛ ፊደል። እነዚህ ፊደላቶች ስርዓት ባለው መልኩ ረደን ስናነባቸው ጉድለት ጉድለት የሚለውን ቃል ማግኘት እንችላለን ማለት ነው። ኦኬ እንደዛ አድርጋችሁ ካነበባችሁ በኋላ ደግሞ ፈጠን ፈጠን እያላችሁ እያነበባችሁ መለማመድ ይጠበቅባችኋል ማለት ነው። ስለዚህ አሁን ፈጠን ፈጠን ብዬ አነብላችኋለሁ። እናንተም አብራችሁ ከኔ ጋር እያነበባችሁ እስከ መጨረሻው አብራችሁ ቆዩ። ኦኬ ከዚህ ላይ ምን ይላል? ዩሱፍ፣ ዩሮ፣ ዩኒፎርም፣ ዩራኒየም፣ ዱቄት፣ ዱባይ፣ ዱላ፣ ዱባለ፣ ጁስ፣ ጁፒተር፣ ጁምአ፣ ጁባ። ጉዳይ፣ ጉዳት፣ ጉብኝት፣ ጉድለት። ልክ እንደዚህ ደግሞ ፈጠን ፈጠን እያላችሁ ማንበብ ይጠበቅባችኋል ማለት ነው። እንደዚህ እያደረጋችሁ ተለማመዱ። እንዲሁም ደግሞ ቪዲዮን እያቆማችሁ እየጻፋችሁ መለማመዳችሁን እንዳትረሱ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቪዲዮ ከተመቻችሁ ቪዲዮ ላይክ፣ ሼር እና ሳብስክራይብ ማድረጋችሁ እንዳትረሱ። እንዲሁም ኦንላይን መማር ለምትፈልጉ ታች ላይ በማስቀምጥላችሁ ስልክ ቁጥር በ0918 03 4685 ላይ በኢሞ በቴሌግራም እና በዋትሳፕ በመደወል ትምህርታችሁን መከታተል ትችላላችሁ። ዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስል ነበር። ቀጣይ ደግሞ በሌሎች ቪዲዮዎች እስከምንገናኝ መልካም ጊዜ፣ ቸርን ሰንብት።